አሰላሙ አለይኩም ወረህመቱላሂ ወበረካቱ ድን የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። እጅግ በጣም መደመጥ ያለበት ወሳኝ የሆነ መረጃ ይዤላችሁ ቀርብ ያለው በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ እንዲሁም ከፋይዳ ዲጂታል መታወቂያ ጋርና የባንክ አካውንትን ወይንም የባንክ አካውንት ሂሳባችን ከፋይዳ መታወቂያ ጋር ማያያዝን በተመለከተ ያላያያዙ ሂሳባቸውን አካውንታቸውን ማንቀሳቀስ አይችሉም፣ አገልግሎት ማግኘት አይችሉም። ሙሉ መረጃና ዝርዝሩን አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በተለይ ደግሞ በተለያየ ዓለም ሀገራት የምትገኙ ለቤተሰቦቻችሁ ግንዛቤ ልሰጡ ይገባል። በተለይ በገጠር አካባቢ ያሉ ቤተሰቦቻችሁ ካሉ ለነሱ ወሳኝ የሆነ መረጃ ነው። ኢንሻአላህ ንግድ ባንክም ያስተላለፈው መልእክት አለ። እሱንም እነግራችኋለሁ። ለክቡራን ደንበኞቻችን በሙሉ የኢትዮጵያ ብሔራዊ ባንክ ህዳር 25 ቀን 2018 ባወጣው መመሪያ ሁሉም የባንክ ደንበኞች የባንክ ሂሳብ ቁጥራቸውን ከብሔራዊ መታወቂያ ጋር ከዚህ በበታች በተገለጸው የጊዜ ሰሌዳ መሰረት እንዲያጣምሩም አሳስበዋል። አንደኛም በአዲስ አበባ ከተማ በሐረሪ ክልልና በድሬዳዋ ከተማ ውስጥ ለሚገኙ ደንበኞች ከታህሳስ 1 ቀን 2018 እስከ ታህሳስ 30 ቀን 2018። ሁለተኛም በሁሉም ክልሎች የዞን ዋና ከተሞች የሚገኙ ደንበኞች ከታህሳስ 1 ቀን 2018 እስከ ታህሳስ 30 ቀን 2018። ሶስተኛም በሁሉም ክልሎች የወረዳ ከተሞች የሚገኙ ደንበኞች ከታህሳስ 1 ቀን እስከ ጥር 30 2018። እንዲሁም አራተኛ በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞችና የገጠር ወረዳዎች ቀበሌዎች የሚገኙ ደንበኞች ከጥር 1 ቀን 2018 እስከ መጋቢት 30 ቀን 2018 ከላይ በተጠቀሰው የጊዜ ሰሌዳ የባንክ ሂሳብ ቁጥራቸውን ከብሔራዊ መታወቂያ ጋር ለማያይዙ ደንበኞች ምንም አይነት የባንክ አገልግሎት መስጠት የማይችል መሆኑን ገልጿል። ስለሆነም እርስዎ በአቅራቢያ ወደሚገኘው የባንካችን ቅርንጫፍ በመሄድ ወይንም ደግሞ ከስር በተጠቀሰው ሊንክ የፋይዳ ዲጂታል መታወቂያ ተለዋጭ ቁጥሩን ወይም ደግሞ ኤፍሲኤን ተጠቅመው ሂሳቦን በተጠቀሰው ጊዜ ገደብ ከፋይዳ ጋር እንዲያጣምሩ በአክብሮት እንጠይቃለን ይላል የአቢሲኒያ ባንክ። ይህ በእንዲህ እንዳለ የንግድ ባንክን መረጃ ስንመለከት ለውድ ክቡራን ደንበኞቻችን በኢትዮጵያ ብሔራዊ ባንክ አዲስ መመሪያ መሰረት ሁሉም የባንካችን ደንበኞች የባንክ አገልግሎቶችን ለማግኘት እና ሂሳብ ለማንቀሳቀስ የፋይዳ መታወቂያ ማቅረብ ይጠበቅባቸዋል። ስለሆነም እርስዎ በአቅራቢያው ወደሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ በመሄድ የፋይዳ ተለዋጭ ቁጥሮን በማቅረብ የባንክ ሂሳብ ቁጥሮን ከፋይዳ መታወቂያው ጋር ያስተሳስሩ። ስለ ትብብሮ እናመሰግናለን። የኢትዮጵያ ንግድ ባንክ ይላል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን እጅግ በጣም ወሳኝ የሆኑ መረጃዎችን እያደረስን እንገኛለን። ቪዲዮአችን ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶ ሼር አድርጉ። በተለይ ደግሞ በገጠሪቱ የሀገራችን ክልሎች ላሉ ቤተሰቦቻችሁ በመደወል በተጠቀሱት ቀኖች የባንክ አካውንታቸውን ከዲጂታል መታወቂያቸው ጋር እንዲያያይዙ የቀረበውን ጥሪ ተግባራዊ እንዲያደርጉ በዚሁ አጋጣሚ ልናሳስብ እንወዳለን። በሌላኛ ቪዲዮዬ አላህ ከፈቀደ በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦችና አድማጭ ተመልካቾቻችን የእናንተን በተመለከተ በተለያዩ ዓለም ሀገራት በአረብ ሀገራት በአውሮፓ ሀገራት ለሚገኙ ነገር ግን የባንክ አካውንት ያላቸውን በተመለከተ በቀጥታ በሌላኛ ቪዲዮዬ ላይ ኢንሻአላህ ሰርቼ ምን መሆን አለበት ምን መደረግ አለበት ስለሚሉት ጉዳዮች ሙሉ መረጃና ሙሉ ዝርዝር አደርሳችኋለሁ። ቪዲዮአችን አሁንም በድጋሚ ላይክ አድርጉ። አዲስ ከሆናችሁ ዌልካም፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉ። ለሀገራችን ሰላም መልካም ተመኘን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።